ነገሮች እንዳሳለፈን እያወቅሽ ግን ስሜትሽን ገለጽሽ። እሱ ነበረ ጥፋትሽ እኮ። ግን እንዴት እየተወደደ ሁሉ ይገኛል ብያችኋለሁ እኮ ሀይሚና አብሰላት ተቃቅፈው ሊመጡ እኛ ምን አቃጠለም ብያችኋለሁ። ለሰነዘርኩብሽ እጅ፣ ለተናገርኩት አልባሌ ቃላት ከልቤ በጣም ይቅርታ መጠየቅሽ በጣም ትልቅ ነገር ነው። እንግዲህ ጀነራሉ ትላንትና ጀነራል ሻሩክ ነው እንጂ ሻሩክ ነው እንግዲህ ባለቤቴን በድለሻታልና ይቅርታ እንድትጠይቂያት ፈልጋለሁ ብሎ መጥሪያውን ትላንትና ነው እንግዲህ ያስተላለፈው። ባስተላለፈው መሰረት እንግዲህ በሌለበት ቤት ከታሳ ብለው ይቅርታቸውን አድርገዋል ማለት ነው። እንግዲህ ሃይማኖት ታደሰም ይቅርታ ተቀበላለች። ሃይማኖት ታደሰ በመጀመሪያ በዓልን በዛት ቤት ብሩኬ ጡጥ አድርጎ ሊያውላት ነው እንዲህ ብዬ ግራ ተጋብቼ ነበረ። እንደዚህ ፏ ብለሽ እንደምትመጪ አልጠበቅኩም እውነት ለመናገር ግን ብሩኬ ያስወጣት ብዬ ቀን ላይ ቪዲዮ ሰርቼ ነበርና እንደውም እንዳጋጣሚ ይሄም ጸጉር ስታይል ከዚህ በፊት ተሰርታበት ታምሌል ላይ አድርጌው አሁን እንዲሆና ስትመጣ ወይኔ አይተሽ ነው እንዴ አልኩኝ። ጋይስ እውነት ደስ አለኝ። እግዚአብሔርን ለምመስላችሁ እዚያች ቤት ውስጥ እንዴ ሼም ነው በዓልን ሽርብትን ተባል እንዴ ጉድ እኮ ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። የኛ ወድ ቤተሰቦች እንግዲህ አብሰላት እንዲሁም ብሩክ እንዲሁም ደግሞ ሃይማኖት ታደሰ በዚህ መልኩ ይቅርታ ተብላለች ስለሰነዘርኩብሽ ስለመታወሽ። ግን ቤተሰብ በዓልን በሰላም እንዋል አለች አብሰላት። ብሩኬ ደግሞ ከዚህ በኋላ አንቺን ማገኝበት አንቺን ሽሩር ምልበት ጉዳይ የለኝም ማለት ናንተና ከዛ ሃይማኖትም ዛሬ ይቅርታ አድርጌልሻለሁ፣ በማንኛውም ቦታ ባይሽ ሰላም ልሻለሁ፣ ሰንበዲ የትም ቦታ ባይሽ ባገኝሽ ሰላም እንባባላለን። ከዛ ውጪ ግን ከብሩኬ ጋር ሆነ ከማንም ጋር እንዳገኝሽ አልፈልግም፣ እንዳይሽ አልፈልግም ተባባሉ። ግን እንደሷ አትበይ አብሰላት፣ በዓሉ በሰላም ይለፍ። አብሰላት ጋር አሁንም ያልተፈታ ነገር አለ ቤተሰብ። ለምን በሉ ሃይሚና ብሩኬ አትምጭብኝ የሚል ርዕስ ነው የያዙት ማለት ነው። የሁለቱም አንድ አይነት ነው። ያው ባልና ሚስት ከአንድ ባህር ይቀዳል ቤተሰብ። አብሰላት ጋር ግን ያለው ነገር አንደኛ እቺ ልጅ ወያ ፍቅራው ሳይሆን የሆነ ማወቅ የፈለገችው ነገር አለ ብዬ ነው የማስበው። እኔ ፍቅር ይዟታል ብዬም እኔ አላስብም እውነት ለመናገር ማለት ነው። ምክንያቱም ፍቅር እውነተኛ ፍቅር የሚኖር ህይወት ነው እንጂ እንደዚህ በአደባባይ ያፍቅሬዋለሁና ምናምን የሚባል አይደለም። ያው ሃይማኖት ተናግረዋለች ማለት ምንድነው ያዩትን ሁሉ ይበላል። ምንድነው ያለችው? የሆነ ነገር ብላ የታየው ሁሉ ይበላል ነገር ብላለች። እና እንደዛ የታየው ሁሉ አይበላም ግን አብስለት ጋር አሁንም ያላለቀ ነገር አለ ቤተሰብ። በዓልን ይለፍ፣ በዓልን እንለፍ እና ከዛ ችግር የለውም። እኔ ከእናንተ ጋር ቤተሰብ መሆን እፈልጋለሁ። ለማንኛውም ራሳችሁን ጠብቁ። ኖርማል ነው አይደል ጋይስ? ምንም ችግር የለውም፣ ኖርማል ነው። እኔ ግርመኝ ግን እኮ አብሰላት ማለት ነው አብሰላት እኮ እኔ አፈቅርሃለሁ ማለት ኖርማል ነው፣ ምንም ችግር የለውም። አፈቅርሃለሁ ስላለች ምንም የምታመጣው ነገር የለም። ያዩ ጉዳል አይደል እንዴ? አንዳንዴ ሳስበው እንዴ አብሰላት ምን አረገች እኮ ነው እኔ የምለው። እውነት እኔ አብሰላትን እኔ ስደቢያትም አይለኝ ምንም አይለኝም። እኔ ተቃውሞ የለኝ ከአብሰላት ጋር የምሬን ስነግራችሁ። እንዴ ያዩ አለ አይደል እንዴ? ያዩ ጉድ በውሸት ሽምጥጥ በውሸት እንዴ አብሰላት ጋር እኮ ምን አፈቅርሃለሁ ነው ያለችው። በቃ መብቷ ነው ማፍቀር። እሱ ደግሞ አፍቅረኝ ብዬሻለሁ። ለምሳሌ ፍቅር በትዕዛዝ በቴካዊ አይደለም እኮ አይደል እንዴ? ለምሳሌ ብሩክ እኮ ትናንትና እንደዚህ ስትልህ አሁን ሃይሚን አንተ እንዴት ነው አፍቅረኝ ብላ ነው ያፈቀርካት? እንዴት እንደሆነ ስሜቱን አትነግራትም? መናገር አልፈለግክም እንጂ ቡቡዬ እሱማ ተው ግን መንገር ነበረብህ ስሜቱን ማለት ነው። እሷ ተናግራለች ኦልሬዲ ብሩክ ጋር ወንድምነቱን ያጣሽው የዛን ሰዓት እሱን ስሜትሽን ገልጸሽ በመናገርሽ ነው ብላለች። የትኛውም ሴት ልጅ ማለት ነው ያበሻ ሴት ማለት ነው። እኔ ማለት ሊኖሩ ይችላሉ ኖርማሊ የሆነ እነዚህ ደግሞ ወጣ ያሉ ሴቶች ናቸው እንጂ አብሰላት እንደው እኔ አብሰላት ስርዓት አላት እግዚአብሔር። እኔ አለባበሷን በጣም ነው የምወድላት። እነ ብሩክ ዘንድ ስትመጣም ሆነ ከሌላ ቦታም ፊልም ሰርታለች። እኔ አለባበሷን ወድጀዋለሁ የምሬን ስነግራችሁ ማለት ነው። ምክንያቱም አንዳንድ ሴቶች ቂጣቸውን ገልበው እየመጡ ገና ወንድ እንዲማልልኝ ብለው ምናምን በጣም ነው የሚያስጠሉኝ። እነሱ ማለት ፍቅረኛ ያላት ሴት ጋር ፍቅረኛ ያለው ወንድ ጋር እንደዛ ሆኖ ሲመጡ ራሳቸውን ማስገመት። እኔ አብስለት እኔ እንጃ እኔ አልጠለዋትም። ይቅርታ አድርጉልኝ ቤተሰብ ይሄንን ስላችሁ። በብሩክና በሃይሚ ህይወት ውስጥም ገብታ ምንም የበጠበጠችው ነገር የለም። ምንም የበጠበጠ
መነሻቸው እዩናት፣ መነሻዋ እዩናት። እንደው አዲስ አበባ 3 ወር ዲኤንኤ እስኪደርስ ድረስ በምን እንቆይ ብለው አብሰላትን አምጥተው እዚህ ጣጣ ውስጥ ገብተው ዝም ብለው ሲወዛገቡ ቆዩ እንጂ እዛ እዩ እስክትወልድ ድረስ እንጂ እኔ የአብሰላት ጥፋት ምንም አልታየኝም። ምክንያቱም በዚህ አሁን ባለችበት ቦታ ከቀጠለች ማለት ነው። ምክንያቱም ትናንትና ትእዛዝ ይቅርታ ጠይቂ ሄደሽ አላት። ቤተሰብም እንደዚህ ነበር እያለ ያለው አይደል እንዴ? ሃይሜን ይቅርታ ተጠይቃት ነው እያለ ያለው አይደል እንዴ? እና ያው ይቅርታ ጠየቀች። እሺ የሃይማኖት ክብር፣ የሃይማኖት ሀብት፣ የሃይማኖት ምን ሆነ? ምንም ያው ነው። ሃይማኖት ናት። ምንም አዲስ ነገር የለውም። በቃ አትፈጫት። በቃ ሃይሚ ናት። አለቀ። ብትሰድቡም ብታሞግሱም ይቅርታ ብትሉም ባትሉም ይቅርታ ለህሌናዋ ነው ሲጀመር ማለት ነው። የምሬን ስነግራችሁ ግን ብዙ ቦታ በጣም እየሸወዱ ነው፣ በጣም እያታለሉ ነው። ቢያንስ እንኳን አሁን ዛሬ ሁለቱም በቃ ቤታቸውን ለሌላ ሰው ሰጥተው ምናልባት በኋላ ላይቭ ላይ ሊመጡ ይችላሉ ቤተሰቦች፣ ምናልባት አላውቅም። ትናንትና ይመጣሉ ብዬ አልመጡም። በነገራችን ላይ ጊፍተሮቻቸውም ቶሎ ላይ ባትግቡ ኑሮ አልተቻለም ተብሏል። አዎ እናቴ ለማውራት ስለማንችል ነው እንጂ ስንት ነገር አለ የዘንድሮ ነው። እውነቴን ነው የምነግራችሁ፣ የምሬን ነው። ተረዷቸው ጊፍተሮች፣ እውነታቸው ነው፣ የምሬን ነው። አሁን ላይ ያለው ነገር ማውራት ስለማንችል ነው እንጂ ስንት ነገር ነበረ። ብቻ የኑሮ ጉዳይ ከባድ ነው ባጭሩ ማለት ነው። የኑሮ ስላችሁ ገባ ብላችሁ ደግሞ እናንተ አንዳንድ ነገሮችን ገለጥ አድርጋችሁ እዩ። ስለዚህ ሜቢ እንግዲህ በኋላ ሊመጡ ይችላሉ። ዞሮ አብስለስ ዛሬ እንግዲህ ቤቷ ሄዳ ሃይሚን አግኝታ ይቅርታ ጠይቃለች። ሃይሚዬም እንግዲህ ከታገተች ቤት ወጥታ ፀጉሯን ተሰርታ ፏፍሽ ብላ መታለች። በዓሉም እንግዲህ ደርሷል። ኦልሬዲ ይቅር መባባላችሁ በጣም ጥሩ ነገር ነው። ቂም ይዞ ጸሎት የለም፣ ቂም ይዞ ስግደት የለም። ወደፊታችን ያለው አሁን ያለንበት የምንሰግድበት እና አመቱን በሙሉ ያስቀየምነውን ሰው የበደለንን ሰው ይቅርታ ጠይቀን ወደሱ ልንበረከክ ይቺ የተሰጠችን የፋሲካ ስግደት ናት እና ይቅርታ ተባብላችሁ በዚህ መልኩ ሆኖ ደስ ይላል። እውነት ለመናገር ማለት ነው ቤተሰቦች ደስ ብሎኛል። ግን ያው ያላለቁ ነገሮች አሉ፣ ያላለቁ ጉዳዮች አሉ። ብሩኬም ቢሆን ያው ያለውን ነገር አስረድቷል። ግን ደግሞ ከበዓል በኋላም አዲስ ነገር እንዳለ መጠበቅ አለባችሁ። እኔ እንደዛ ነው የተረዳኋት አብሰላትን። ምክንያቱም ደጋግማ አታገኝኝ ስትለው ብሩኬንም ስትል ሃይሜንም ስትል እንደዛ ብለሽ አትበይ፣ ምን ነው ይሆናል ነው ያለችው አብሰላት። ስለዚህ እሷ ጋር አንድ የተጠነሰሰ ብሩኬና ሃይሜ ያላወቁ ሴራ አለ እሷ ጋር ማለት አመጣጧ ልትጎዳቸው አይደለም፣ ግን ተልቆ አላት። ግን እሷ ትጎዳቸው ልታስተምራቸው ግን የፈለገችው ነገር አለ። ቤተሰቦች የምሬ ነው። ቆይታ ያላችሁ ምንን ታያላችሁ፣ እያንዳንዱ ነገር ታያላችሁ። ወይ በዩ ጉዳይ ተንተርሳ የሆነ የምታውቀው ነገር ይኖራል፣ ወይ ደግሞ ብቻ አንድ ነገር አለ። በሃይሚና በብሩኬ ላይ የሆነ ነገር ብቻ አለ። እሷ የምታውቀው ነገር እነሱ የማያውቁት ነገር አለ። እኔ እንደዛ ነው የተረዳኋት። ሸሽታም አሸሽም። ብሩኬና ሃይሚ ደግሞ ጭራሽ ልናይሽ አንፈልግም ነው እያሉ ያሉት ማለት ነው። ብሩኬም እንደዛው ነው ትናንት ያለው፣ ሃይሚም ተመሳሳይ ቃል ነው የመለሰችው ዛሬ ማለት ነው ቤተሰቦች። እና ያው አብስላት ትንሽ ወሬ ላይ ያረጋታል በደንብ እንደ ሃይሚ ግልጽ አድርጋ ተናገረችም እንጂ ያለችበትን ሁኔታ ይሄ ፓርት ለምን እንደዚህ እንደሆነ በደንብ አላብራራችሁም እንጂ ብቻ ግን አንድ ነገር አለ። ወይ ከሰው ተልቋላት ወይ የሆነ የምታረገው ነገር ስላለ ብቻ እኔ እንደዛ የተረዳው ቤተሰቦች። እናንተስ ምን ተረዳችሁ? ጻፉልኝ እስኪ ቤተሰቦች። ችግር የለውም። ይሄ እኮ በአደባባይ እኮ ነው ቤተሰብ። ውስጥ ለውስጥ እኮ ቢሆን ነው እና ውስጥ ለውስጥ የመጣ ነገር ነው መፍቻው ችግሩ። ይሄ እኮ አደባባይ ላይ የወጣ ነገር ምንም የምሬን እውነት አብሰላትን አትስደቧት፣ እግዚአብሔርን አትስደቧት። ለምን መሰላችሁ? አንደኛ አሁን የምንሰዳደብበት ጊዜ አይደለም። ባንሰዳደብ ጥሩ ነው። እንደ ማለት ይኸው ሃይሚን ይቅርታ ጠይቃለች፣ ደስ ብሎናል። ይቅር ማለቷ ጥሩ ነገር ነው። ግን ደግሞ አብሰላት ምንም ያጠፋችው ጥፋት የለም እኮ። በቃ ብሩክ ሄደባት፣ በቃ ብታፈቅረውም እኮ መብቷ እኮ ነው እንዴ። ፍቅር እኮ የግል ነው አይደል እንዴ ቤተሰብ። ከዛ እሱም ብሩክም ፍቅሩን እሺ ማለት ያለ ማለት መብቱ የሱ ፋንታ ነው። አልፈልግሽም ብሏል፣ መብቱን መርጧል። እሷም መብቷን መርጣለች። በቃ ወድጀው ነበረ፣ አሁን ደግሞ ራሴን አጽናንቼ ከዛ ህይወት ውስጥ ወጥቻለሁ። አሁን ጠንካራዋን አብሰላትን አሳይሻለሁ እያለች ነው ለሃይሚም ለብሩክም እያለች ያለችው ማለት ነው። ስለዚህ
በዚህ ልክ ፍርሃት ምንም አያስፈልግም። ምን ያስፈልጋል? በቃ መተማመን ነው ብሩክና ሃይሚ ያለባችሁ። ማንም የፈለገውን ይምጣ። ምን ይቺ ልጅ አገኘቻችሁ አላገኘቻችሁ ምንም የምታመጣው ነገር የለም። ምክንያቱም ባታገኟትም እሷ ለነሱ ተንኮል ካሰበች የቤታቸውን ጓዳ ድረስ ካወቀች በኋላ ምኑ ነው እኛን አታገኝን? እኛ እንደዚህ አንፈልግም። ምኑን ነው ነው ወይስ ግዴታ እዚያች ቤት ልትኖር ነው? ብሩክና ሃይሚ እዚህ ቤት በቃ ወስናችሁ ነው እንዴ? ምንም ነገር ምን ካሰበች ቤታቸውን ታውቃለች። የቤት ሰው ናት እንዴ? ቤት ባትሄድች ልጅ በውጭ ቢሆን ሁሉ ነገር ያለቀው አታገኝን አናቅሽም ቢሉ ሶኬ ያስኬዳል። ግን ቤት ውስጥ ነው ቪዲዮ የሚሰራው ምን የሚለው ሁሉ ነገር የሆነው። ብሩክ ተኝቶ የዛኔ የለቀቀልን ቪዲዮ በናምን ቤት ውስጥ ነው። ስለዚህ ምንም ግን በሁለቱ መካከል ልታስተምራቸው ያሰበችው ነገር አንድ ነገር አለ። በእነሱ ላይ የሆነ ነገር ተደርጎ ግን እሷ ማስተማር ፈልጋለች። እንዴት እንደሚያልፉት እንዴት እንደሆኑ ማሳወቅ የፈለገችው ነገር አንድ ነገር አለ። ዛሬ መጨረሻ ላይ ሂዱና ስሙ። አይ በቃ እንደዛ አትበይ፣ አንገናኝም አትበይ፣ በዓሉ ይለፍ በሰላም አለች አብስራት እና እየሳቀች ነው ወጣችሁ ሁላ ማለት ነው። ስለዚህ የኛ ውድ ቤተሰቦች እያንዳንዱ ነገር በሂደት ስታጠፋ ብቻ ነው አብስራትን መሳደብ የምንችለው። ይቅርታዋም ጥሩ ነው። ብሩክንም አግኝታ ትላንት ማናገሯ ጥሩ ነው። ሲጀመር በአብስራት እኮ አይደለም የሃይሚ ልብ የቆሰለው አይደል እንዴ? የሃይሚ ልብ የቆሰለው በዩ ነው። የከሚን በላይ እዩ እንዴ ሆስፒታል ድረስ ገብታ የደም እንባ ያለቀሰችው አብስራት ምን አደረገች? ቆይ እኔ እኮ አንዳንዴ አበሻ ግርም ይለኛል አንዳንድ ጊዜ ማለት ነው። እኔ አብስራትን ይቅርታ አድርጉልኝ እኔ ማቃት እነሱ ጋር ነው ምን ብሩክ እንዳላፈቀረችው እኔ 100% እርግጠኛ ነኝ። ግን የሆነ ማስተማር የፈለገችው ነገር አንድ ነገር አለ። በዙሪያቸው ካሉት ውስጥ የሆነ ነገር የሆነ ብቻ አንድ ግን የራሱ ግልጽ አልሆነልኝም። ታያላችሁ ወደፊት ማለት ነው። ሲስ ምን አለች ትላላችሁ። ቪዲዮ እንዳትረሱት እና የኛ ውድ ቤተሰቦች እኔ ከአብስራት የተረዳሁት ነገር ይሄን ነገር ነው። አሁን ደግሞ ከአብስራት ጋር ይቅርታ ተፈጽሟል። ቡታጅራ ይሄዳሉ። ቡታጅራ ደግሞ በዓለም ውለው የዲኤንኤ ምርመራ ይባላል። ከዛ ጦርነት አለ። ከዛ ጦርነት ስል ደግሞ እዚህ ያለው የነ ብሩኬ ነው ያልኩት ጋይስ፣ የነ ብሩኬ ነው ያልኩት። ጭቅጭቅ አለ። ያው ከዛ በኋላ የቤት ምርቃት ይቀጥላል። እንደዛ እያለ ከዛ ደስታ በደስታ ይሆናል። በቃ ከዛ በኋላ ማለት ነው ያቀድኩት እቅድ ይሄን ነው ጋይስ። ከዛ ውጪ ምንም አዲስ ነገር አይኖርም። ግን ሃይሚና ብሩኬ 2 ቀን ቤታቸውን ዘጉት። 2 ቀን ለአብስራት ሰሩላት። አይሁን ስሩላት። ምክንያቱም ተሰድባለች፣ ተገጣለች፣ ለብሩክ አግዛለች፣ የሃይሚና የብሩኬን ፍቅር አድናለች። እሷ ጋር ሄዶ እንደዛ ባይሆን ኖሮ ዛሬ ላይ ይሄ ሰላም ላይመለስ ይችላል አይደል እንዴ? በእርግጥ የእግዚአብሔር ፍቃድ ነው የሰው አይደለም። ግን ደግሞ ሰውም ያስፈልጋል። እርዱኝ እረዳችኋለሁ ነው ያለው እግዚአብሔር። ስለዚህ ምናልባት አብስራት ምክንያት ሆና ቢሆንስ ብሩኬና ሃይሚ ከነበራቸው ወደ እዚህ ህይወት ውስጥ ተመልሰው እንዲሆኑ የተደረጉት አይታወቅም። ስለዚህ አናኩርፍ፣ እንጨርስ መጨረሻቸውን። አመሰግናለሁ ባይ